ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው መጋቢት 6 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የዶል ምልክቷን በማብራትና ቪዲዮውንም ላይክ እና ሼር በማድረግ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 6 የሚነበብ ስንክሳር። ዕረፍቱ ለዲዮስቆሮስ። መጋቢት 6 በዚች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድሪያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፍዩም በሚባል አገር ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድሟ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት እንደተወ በሰማች ጊዜ ታላቅ ሐዘንን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክትን ላከች። የክብር ባለቤት ክርስቶስን አንተ እንደ ካድክ ከምሰማ በክርስትና ሳለህ የሞትህ መርዶ ቢመጣብኝ እወድ ነበር። ከዚያም ከቅዱሳት መጽሐፍ ጠቅሳ ጻፈችለት። በደብዳቤዋ ፍጻሜም እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች ወቅ። ከቶ ፊትህንም እንዳታሳየኝ መልእክትህንም ቢሆን አትላክልኝ አለችው። የእህቱንም የመልእክት ደብዳቤ ባነበበ ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱን ጸፋ፣ ጽሕሙንም ነጨ። ተነስቶም ወገቡን ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድሪያ ከተማ ውስጥ ተመላለሰ። እስላሞችም ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምንም አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረምን ብሎ ጠየቀው። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ሕይወትን አያያትም፣ የእግዚአብሔር የቁጣው መቅሰፍት በላዩ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህም እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔ ትውልዴ ክርስቲያን ነው፣ አሁንም በክርስትና እሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክርህ ካልተመለስክ እኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚህም በኋላ ታላቅ ግርፋት ገርፎ አሰረው። በእስር ቤት ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሐሳቡ የሚመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህም ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱም ሕያው የምታደርግ ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማውም ውጭ ታላቅ ጉድጓድ ተቆፈረለት። እንጨትም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፈው ሥጋውን በሰይፍ ሰነጣጠቁ፣ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይኖር አሜን። የቅዱስ ቴዎዶስዮስ የዕረፍቱ መታሰቢያ። በዚችም ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስዮስ የዕረፍቱ መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዢ ዩልዮስ ሰማ። ወደ እርሱ አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖቶች ዕጣን እንዲያጥን መስዋዕትን እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስም እኔ በሕያው እግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ አምናለሁ፣ ለእርሱም ሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ሥጋውን ሁሉ ሰነጠቀ። አውርዶም በእሳት ባጋሉት ብረት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህም በኋላ እጆቹንና እግሮቹን በረጃጅም ችንካሮች ቸንክረው እስከ ወህኒ ቤት ጎትተው በዚያ ጣሉት። እግዚአብሔርም ከካዲው ዲዮቅልጥያኖስ አጥፍቶ ጻድቁ ቆስጠንጢኖስ እስከ ነገሰ ድረስ በወህኒ ቤት ኖረ።
ቆስጠንጢኖስም የመንግስት ስልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚያም በኋላ ወደ ሀገሩ ተመልሶ በጵጵስናው ሹመት ላይ ሆኖ ምዕመናንን በበጎ አመራር እየመራ ኖረ። ዕድሜውንም ፈጽሞ በሰላም አረፈ። የፈጣሪውን በረከት ከእኛ ጋር ለዘላለሙ ትኑር አሜን። የእንጦንስና የአርከሌዲስ የዘሩፋኤል ዕረፍት። በዚችም ቀን በበረሃ የሚኖሩ እንጦንስና አርከሌዲስ ጻድቁ ዘሩፋኤልም አረፉ። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 6 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ